በተለያዩ የኢንቨስትመንት አማራጮች የሚሰማሩ አልሚ ባለሀብቶችን ለመደገፍና ለማበረታታት እየሰራ መሆኑን የእንጅባራ ከተማ አስተዳደር አስታወቀ። በከተማ አስተዳደሩ ከ3 ቢሊዮን ብር በላይ በሚሆን ወጪ በግል ባለሀብቶች ለሚሰሩ 6 የኢንቨስትመንት ፕሮጀክቶች መሰረተ ድንጋይ ተቀምጧል። ሳሙኤል አማረ የእንጅባራ ከተማን የእድገት ግስጋሴ ሊያፋጥኑ የሚችሉ የተለያዩ የኢንቨስትመንት ፕሮጀክቶችን ለመስራት መሰረተ ድንጋይ ተቀምጧል። በፕሮጀክቶቹ የሚሰሩት የአገው ፈረሰኞች ማህበር ሁለገብ የገቢ ማስገኛ ህንፃን ጨምሮ በአልሚ ባለሀብቶች ደግሞ ከ3 ቢሊዮን ብር በላይ በሚሆን ወጪ የአግሮ ፕሮሰሲንግ ፋብሪካዎች፣ ባለ 5 ኮከብ ቅንጡ ሆቴሎችና ሎጆች ይገኙበታል። በመርሃ ግብሩ የተገኙት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ፕሮጀክቶቹ በአካባቢው ያሉ ጸጋዎችን ታሳቢ አድርገው የተመረጡ መሆናቸውን ተናግረዋል። ከተማውን በላቀ ሁኔታ በቱሪዝሙና በኢንዱስትሪው ዘርፍ ሊጠቅሙ እና የኢኮኖሚ ሽግግር ሊፈጥሩ የሚችሉ አዋጭነታቸው በደንብ ታይቶ የጸደቁ ፕሮጀክቶች ናቸው። ኢንቨስትመንት ፕሮጀክቶች ናቸው። ከሚሰሩ ፕሮጀክቶች መካከል ደረጃቸውን የጠበቁ ሆቴሎችና ሎጆች እንደሚገኙበት ያነሱት ዋና አስተዳዳሪው ይህም በከተማ የነበሩ ደረጃቸውን የጠበቁ የመስተንግዶ ተቋማትን እጥረት የሚፈታ መሆኑን አብራርተዋል። የከተማውን የቱሪዝም ኢንዱስትሪ ከቱሪዝሙ ውስጥ ደግሞ በተለይ የኮንፈረንስ ቱሪዝሙን ሊያሳድግ የሚችል እንግዲህ አሁን የአገው ፈረሰኛ 86ኛ ዓመት ክብረ በዓል የምናከብርበት ዋዜማ ላይ ነው ያለነው። ለእንደዚህ አይነት ባህላዊ ሃይማኖታዊ ክብረ በዓላት ጭምር ምቹና ደረጃውን የጠበቁ የመስተንግዶ ተቋማት ሁሉ የሚያስፈልጋቸው በመሆኑ በዚህ ሁሉ አጠቃላይ ሐሳብ ውስጥ ነው ዛሬ እንግዲህ ይሄንን ሁላ መሰረተ ድንጋይ እየጣልን ያለ ነው ማለት ነው። የእንጅባራ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የኔዓለም ዋሴ ፕሮጀክቶቹ ለእንጅባራ ከተማ እድገት ጉልህ ሚና ያላቸው መሆኑን ገልጸዋል። ከ6 በላይ የተለያዩ ፕሮጀክቶች ናቸው ወደ ማስጀመር ፕሮግራም የገባ ነው። ስለዚህ በጥቅሉ ለከተማችን የስራ እድል በመፍጠር እንዲሁም ደግሞ ከተማው ከዚህ በኋላ እጅግ በጣም እያደገ የሚሄድ ከመሆኑ ጋር ተያይዞ የቱሪስት ማዕከልም ጭምር አድርገን ለመስራት ጥረት እያደረግን ነው ያለን። አልሚ ባለሀብቶች በወቅቱ ወደ ስራ እንዲገቡ ከተማ አስተዳደሩ ድጋፍና ክትትል ያደርጋልም ነው ያሉት። የማስጀመር ፕሮግራም ያካሄድንባቸው ፕሮጀክቶች ፈጥነው ወደ ስራ እንዲገቡ ስራ እየሰራን ነው ያለን። ብድር ለሚፈልጉትም ብድር እንዲያመቻቹላቸው ከባንኮች ጋር የማስተሳሰርና ይህንን ከኛ በኩል የሚጠበቁ ማንኛውም ነገሮች ካሉ ቢሮክራሲውን በማሳጠር ትክክልም ስለማይሆን አንዳንድ የአገልግሎት አሰጣጥ ችግሮችም ጭምራሉ ብለን ስለገመገምነ በዚያ መልኩ ለማገዝ ከፍተኛ ዝግጅት አድርገናል። አልሚ ባለሀብቶችም በወሰዱት መሬት በወቅቱ በማልማት ለከተማዋ እድገት የበኩላቸውን ድርሻ ለማበርከት ዝግጁ መሆናቸውን ተናግረዋል። የፋሲል አብያተ መንግስታት እድሳትና የጎብኚዎች ቁጥር መጨመር ለዜጎች የስራ ዕድል በር መክፈቱን የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ገለጸ። በጎንደር ከተማ የተሰሩ የልማት ስራዎች የቱሪዝም ዘርፉን ማነቃቃት መቻላቸውን አስጎብኚዎች ተናግረዋል። ደስታ ካሳ ወይዘሮ ሳምራዊት ቅባቱ የጥምቀት በዓልን ለማክበር ወደ ጎንደር ይምጡ እንጂ አጋጣሚውን በመጠቀም የፋሲል አብያተ መንግስታትን ሲጎበኙ አግኝተናቸዋል። ወደ ጎንደር ከተማ ለመጀመሪያ ጊዜ መምጣታቸውን የሚናገሩት ወይዘሮ ሳምራዊት የፋሲል አብያተ መንግስታት እድሳት ለከተማዋ ሌላ ገጽታ ፈጥሮላታል ብለዋል። ጎንደር ስመጣ ለመጀመሪያ ጊዜ ነው የመጣሁትና ከጠበቅኩት በላይ ማለት ነው። በተለይ ጥምቀትን ያለ ጎንደር የሚባለውን በደንብ አድርጌ ያረጋገጥኩበት ነው። ከዛ ባለፈ ከተማዋ በጣም ተውባለች። በተለይ ከኮሪደር ልማቱ ጋር ተያይዞ አሁን ያለውት ደግሞ ፋሲለደስ ግንብ ነው እና እዚህ ደግሞ በቃ እውነት ለመናገር በቃ ውስጤ እንዲያልነበረም ይጠብቅ የነበረውና ከተበኩት በላይ በጎንደር ከተማ በኮሪደር ልማትና ለቅርሶች የተደረገው እድሳት ለጎብኚዎች ምቾትን የሚፈጥር መሆኑን ጎብኚዎቹ ይናገራሉ። ከኮሪደር ልማቱ ጋር ተያይዞ እንግዲህ በፊት ምን ሊሆን እንደሚችል ለማንም ማሰብ አያቅትምና በጣም የሚያስደንቅ ነው። በደንብ ተደርጎ የተሰራ ከከተማ ውጭ የሚመጡ አካላትን በሙሉ በጥሩ ሁኔታ ሊያስተናግድ የሚችል ምቹ የሆነ አካባቢ ነው። ባለችን ጊዜ አጣበን ማየት አለብን ብለን የመጣ ነው። ጥሩ የቱሪስት መስህብ ነው። ብዙ የገቢ ምንጭ ሊኖረው የሚችል ኢቭን በር ላይ አካባቢ ያየናቸው ነገሮች በጣም ትልቅ ውበት ያላቸው ናቸው። ጠቅለል ባለ መንገድ በጣም በርካታ ህዝብ እየጎበኘው እንደሆነ ነው የሚሰማኝ። በመጎብኘቱም ትልቅ
ደስተኛ እንደሆነ ነው መረዳው። ጎንደር ከተማ በያዘቻቸው ቅርሶችና ሃይማኖታዊ በዓላት የቱሪስቶችን ቀልብ በመሳብ ትታወቃለች። የቱሪስቶች ወደ ከተማዋ መምጣት ደግሞ አስጎብኚዎችና አገልግሎት ሰጪ ተቋማት እንዲጠቀሙ በር ይከፍታል። አሁን ላይ የከተማው የኮሪደር ልማትና የፋሲል አብያተ መንግስታት እድሳት ቱሪዝሙ እንዲነቃቃ ከማድረግ ባሻገር ለአስጎብኚዎች የስራ እድል ይዞ መምጣቱን ይናገራሉ። ተሻገር ሰርጸ ድንግል ይባላሉ። የጎንደር ከተማ አስጎብኚዎች ማህበር ሊቀመንበር ነው። የነበረው አንድ 10 ሰው 15 ሰው ነው ሊሰራ የሚችለው። አሁን ግን ሙሉ በሙሉ በሚል አይነት ነው እንግዲህ ምን ገልጸውና ሁሉም አስጎብኚዎቻችን ስራ ይዘው አሳልፈውታል። ይሄ የሚያሳየው ብዙ ቱሪስቶች እንደመጡ የውጭ ሀገር ቱሪስቶች እንደመጡ ነው የሚያመለክተው። ስሜ ሳለጌታ ይባላል። የጎንደር አስጎብኚ ነኝ። በአዲስ መልክ አዲስ የከተማ እድገት ቢውልድ ማድረግ በጣም የተለየ ነገር ነው። ስለዚህ አሁንም እድሎችን ይዞ መጥቷል። ካለፉት በተለየ መልኩ እንደኛ እንደ ጎንደር በተለይ በጣም ትልቅ እድሎችን ይዞ መጥቷል። የሀገር ውስጥና የውጭ ሀገራት ጎብኚዎች ከባለፉት ጊዜያት በተሻለ መንገድ ወደ ጎንደር መምጣታቸውን የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ማርያም ካሳሁን ገልጸዋል። የተቀዛቀዘውን ቱሪዝም በማነቃቃት በኩል የኮሪደር ልማቱና የፋሲል አብያተ መንግስታት እድሳት የራሳቸው ሚና እንደነበራቸው መምሪያ ኃላፊዋ ገልጸዋል። የውጭም የሀገር ውስጥም ቱሪስቱ በዚህ ዓመት በተሻለ መንገድ መጥተው የታደሙበት ያከበሩበት ሁኔታ ነው ያለው። ይሄ ደግሞ ለከተማችን መነቃቃት እጅጉን በጣም ወሳኝና አስፈላጊ ነው። አንድ ቀን ብቻ አይደለም የዚህ ዓመት ጥምቀት የተለየ የሚያደርግ ቀድሞ ነው የገባው ጎብኚው። እነዚህ ከሊስትሮ ጀምሮ ያሉ አገልግሎት ሰርቪሱን የሚሰጡ ተቋማት ላይ ምን ያክል ለውጥ ሊያመጣ እንደሚችል ይሄ በቀላሉ የሚታይ አይደለምና ከዚህ አኳያ ከነበርንበት አኳያ ወስደን ካየን በዚህ ዓመት እጅግ በጣም የሚያስደምምና የተለየ ድባብ የነበረው በዓል ነበር ብሎ መውሰድ ይቻላል። በከተማዋ የቱሪዝም ፍሰቱ እንዲጨምር በማድረግ በኩል ማህበረሰቡ የራሱን ኃላፊነት መወጣቱንም መምሪያ ኃላፊው አመላክተዋል።